አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ግንቦት 6 በዚች ቀን ከግብጽ ደቡብ ደፍራ ከሚባል ሀገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማዕትን አክሊል ትቀበል ዘንድ ጣዋ ወደሚባል ሀገር ሄዳለው። ከዚያም በነጋ ጊዜ ከመሄዱ በፊት አባቱና እናቱ ሊሰናበታቸው ተነሳ። ሁለተኛውም የእግዚአብሔር መልአክ መጥቶ ከሀገሩ እስከ አወጣና ሀገረ ጣዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑ በዚያ ከውሽባ ቤት አገኘው። ከዚያ በወጣ ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቅዮስ ሀገርም እስኪመለስ ቅዱሳን ወስዶ እንዲጠብቀው ከወታደሮቹ አንዱን አዘዘው። ከዚያ ወታደርም ጋራ ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ እውር የእግዚአብሔር ቅዱስ ሆይ ይቅር በለኝ፣ ዓይኖቼም አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስ ስለዚህ እውር ለመነው። ያን ጊዜም ዓይኖቹ ተገለጡ። ይህም ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችን በኢየሱስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህም በኋላ መኮንኑ ቅዱስ ይስሐቅ ጽኑ ስቃይ አሰቃይቶ ወደ ሀገረ ብህንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃ ለመናቸው። ከቀዛፊዎችም አንድ ዓይኑ የታወረ ውሃን በጽዋ ሰጠው። የከበረ ይስሐቅም ያ ውሃ በላዩ ረጨ። ዓይኑም ድና እንደ ሌላዊቱ ሆነች። ጽኑ ስቃይ የሚያሰቃዩት የብህንሳ ሀገር ሰዎችም ይህን ድንቅ ስራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገድለውም ብትተወውም አንተ ታውቃለህ አሉት። መኮንኑም ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱን ቆረጡት። የምስክርነት አክሊል ተቀበለ። በዚያ ምዕመናን ሰዎች የከበረ የአባ ይስሐቅም ስጋ በሰረገላ ጭነው በበሮቹ እያሳቡ ደፍራ ወደ ተባለ አገሩ አደረሱት። ያሻገሩትም ዘንድ በመርከብ ባላገኙ ጊዜ ተሸክመው አሻግረው ወደ ቤት አደረሱት። ቤትም አፍርሰው በስሙ ቤተ ክርስቲያን አድርገው ሰሯት። ስጋውንም በውስጧ አኖሩ። ከእርሱም የሚያስደንቁ ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ እውነተኛ ምስክር ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለም አሜን። ሰላም ለይስሐቅ በትዕግስት ሕማም ዘተሃየለ ቀኖተ ሐጺን ርእሱ እመ ውስተ ህዙነ ተተከለ ይትአገሰ አንዲ ወኢተ አንተለ ወድህረ በመጥባህት አጽሁ በመጥባህት አጽፌረ ኢዲሁ ተነቀለ እንዘ ይወድዩ በቁስለ ግንፈለ አሜን። ዳግመኛ በዚች ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። ይህ ቅዱስ በአባቱ በሚቀድመው በክብር አባ መቃርስ ዘመን ለአስቄጥስ ገዳም አባት ሆኖ ብዙ ትሩፋት ሰራ። ስለ እርሱም እንዲህ ተባለ። አንዲት ዘማዊት ነክሳው ገደላት። ከዚህም በኋላ ተጸጽቶ ነፍሱን ገሰጻት። አንዲት ዘማሚት ነክሳው ገደላት። ከዚህም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘማሚቷ ሞት በበረሃ ወዳለ ወንዝ ወርዶ ስጋውንም ለዘማሚት ገልጦ እንዲዝልጉስ እስኪሆን በዚያ 6 ወር ኖረ። ከዚህም በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነ ማንም አላወቁም። አንድ ጊዜም እየጸለየ 5 ቀን 5 ሌሊት ቆመ። 5 ቀን 5 ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከ ተቃጠሉ ድረስ ይህች ትጋትና ተጋድሎ ከስራው ትሩፋት ሁሉ ትለቃለች አሉ። አንድ ጊዜም የረሃባውያን ቦታዎች ሊያዩ ወዶ ወደ በረሃ ውስጥ ገባ።
10 ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚያኖራቸው ሸንበቆዎችም ከእርሱ ጋር ነበሩና በየመንገዱ ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኝቶ ሳለም እነዚያ ሸንበቆዎች ሰይጣን ነቀላቸው፣ አስረው በቅዱስ መቃርስ ራስጌ አኖራቸው። በነቃም ጊዜ አያቸውና ወዲያውኑ አጣቸው፣ አደነቀ። እንዲህ የሚል ቃል ሰማ። መቃርስ ሆይ ሃይማኖትን ካለህ አታወላውል፣ በሸንበቆዎችም አትታመን። የእስራኤል ልጆች በበረሃ ሲመሯቸው የከበረ የብርሃን ምሰሶ እርሱ እንደሚመራ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። ከዚያም በኋላ በጎዳና ሳለ ተጠማ። እግዚአብሔርን ከበረሃ ላሞቹ እንዲቷን ልኮለት ወተትን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱ መጥታ ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት። 3 ልጆቿ አወጣችለት። በየችውን ጊዜ እውሮች ሆነው አገኛቸው። ከልቦናውንም አሳብ የተነሳ ያቺ ጅብ አደነቃት። ግልገሎቿም ይዞ በዓይኖቻቸው ውስጥ ምራቁን ተፋ። አዳኝ በሆነ በመስቀል ምልክት አማተበባቸው። ያን ጊዜ ድነው ከእናታቸው በኋላ ሮጡ፣ ጡቷንም ጠጡ። ከዚህም በኋላ ወደ በዓቱ ተመለሰ። እርሷ የበግ አጎዛ አመጣችለት። እርሱም ተቀብሎ በላይ እየተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው። በአንዲት ጊዜም ደግሞ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ጳጉሚስ ገዳም ሄዶ በታላቁም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆሞ የሚያሰራውንም እንዳቆመ ይታታ ነበር እንጂ አይቀመጥም። መነኮሳቱም አባ ጳጉሜ ይህ ሰው ከእኛ ዘንድ አውጣው፣ ስጋ የለውምና አሉት። አባ ጳጉሜስም ስራውን ይገልጥለት ዘንድ እግዚአብሔርን እስከሚለምነው ታገሰኝ አላቸው። በለመነው ጊዜ የእስክንድርያ መቃርስ እንደሆነ እግዚአብሔር አስረዳው። በዚያ ጊዜ አባ ጳጉሜስ መነኮሳቱ ሁሉ ወደ እርሱ ሄደው እጅ ነሱት፣ ከእርሱ ቡራኬ ተቀበሉ፣ ደስ ተሰኙበት። ወደ ቤተ መቅደስም ከእርሳቸው ጋር አስገቡት። በገዳም ውስጥም በስራቸው በመመካት በባልንጀራቸውም ላይ የሚታበዩ የዚህ ቅዱስ አባት የአባ መቃርስ ጸጋውን አይተው ትሑታኖች ሆኑ። ከዚህም በኋላ ወደ በዓቱ ወደ አስቄጥስ ገዳም ተመለሰ። በእስክንድርያ ሀገርም ዝናብ በተከለከለ ጊዜ ዝናብም እንዲያወርድ አንበጣውንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድርያ ሀገር ሂዶ ሕዝቡንም በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብ ዘነበ። ከዝናብም ብዛት የተነሳ ምድሪቱ ተጠፋለች ብሎ እስኪያስቡ ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡ አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለ እኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜ ጸለየ። ዝናቡንም በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋት ሰርተዋል። እግዚአብሔርንም በእጆቹ ድንቆች ተአምራትን ገለጠ። ርኩሳን አጋንንትን ያደረባቸውና ብዙዎች በሽተኞችን አዳናቸው። ይህ አባትም የሰራቸውን በጎ ስራዎች ሊቆጠራቸው የሚችል የለም። አንድ ሰው በጎ ስራ እንዲሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሥጋና ደም ክብር ምራቁንም ሳይተፋ 30 ዓመት ኖረ። 100 ዓመት ከሆነውና ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከትን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የቅዱስ ኤስድሮስ አባት በንደላኦ በምስክርነት አረፈ። ደግሞ የምንኩስናን ስራ ገንዘብ ካደረገው ይበቃኛል ብሎ ጳጳስና አልሾምም ያለ የጻድቅ የአባ አሞን የዕረፍቱ መታሰቢያ ነው። በረከት ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ቅድስት ዲላኢ ከ4 ልጆቿ ጋር ምስክር ሆና አረፈች። እነርሱ ሱሩስ፣ ሀርማን፣ የአፍ ናቸው። ይህችም
ቅድስት በክብር ባለቤት በኢየሱስ ክርስቶስ ሃይማኖት የጸናች ናት። መኮንኑ አርያኖስም ሀገረ አስና በደረሰ ጊዜ ልጆቿን እየነዳች ተቀበለችው። በፊቱም ቁማ አርያኖስ ሆይ ሰማይ ምድርን በውስጣቸው ያለውን በፈጠረ በክብር ባለቤት በኢየሱስ ክርስቶስ የማምን ክርስቲያን ነኝ አለችው። ልጆቿም እንደ እርሷ እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሰምቶ ቁጣን ተሞላ። ራሳቸውን በሰይፍ ቆረጠ። ምስክርነታቸው ፈጽሞ ልብሶቻቸው ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ መላእክት ወሰዱ። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ደግሞ ንጽህናን፣ ቅድስናን፣ ድንግልና ገንዘብ ያደረገች ታራሚት ሰሎሜ አረፈች። ይህች ቅድስት ወረብ ከሚባል ሀገር ናት። ወላጆቿ እግዚአብሔር የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። በአደገችም ጊዜ እርሷ ሳትፈቀድ አንድ መኮንን አጭቶ በሰርግ አጋቧት። ያን ጊዜም አምላካዊ ኃይል ከልክሏት ወደ እርሷ መቅረብ አልቻለም፣ አባል ዘሩ ተቀዝፈዋልና። በእንደዚህም እያለች ራሷን ሰውራ በሌሊት ሄደች። በእግዚአብሔር ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራ ዘንድ በቀንና በሌሊት ስትማለድ ኖረች። ጌታችንም ልመናዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባስ ምንኩስናን በአባ ዮሐንስ ከማ እጅ ለብሳ የሰው ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን አባቶች ጎዳና ተጓዘች። በመጽሐፍ ገድሏ እንደተጻፈ ብዙዎች ድንቆች ታምራትን እስከ ማድረግ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ለዘላለሙ ትኑር አሜን። ዳግመኛ በዚች ቀን ገድሉን በሰይፍ የፈጸመ የከበረ አባት አባ ደናስዮስ አረፈ። እግዚአብሔርን በጸሎት ይማረን ለዘላለሙ አሜን። የወደቀነትን በአፈቱ ጋር መላእክት ይታረምልኝ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ዮም ወኅድግ ለነ አበሳየነ ጌጋየነ ከመ አድኅነነ ኀዲግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወኀበነ እምኩሉ ኩስ መዛከ ይእቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል በስጋኪ እምእግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሎ ጸልይ መረስንታና አፍቅሮ ልክ ኢየሱስ ክርስቶስ ከመ ይትረኃ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።